በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዛቲ ዕለት አይረፈ አብ ቅዱስ አባ ብፁዕ ባለ ዝክር የአባ መቃርስ ገዳምና የዓለም ሁሉ ኮከብ የሆነው ቅዱስ አባት አባ ብፁዕ አረፈ። ቅዱስ ከግብጽ አገር ስሟ መቃርስ ገዳምና የዓለም ሁሉ ባላገር ነበር። ቅዱስ አባት ሰባት ወንድሞችም ነበሩት። እናቱም የእግዚአብሔር መልአክ ከግብጽ አገር ስሟ ዘንድ ከሰባቱ ልጆችሽ አንዱን ስጪኝ። ሰባት ወንድሞችም ነበሩት። እናቱም የእግዚአብሔር መልአክ እግዚአብሔር ያገለግለኝ ዘንድ እሷም ጌታዬ ሆይ የልጆችሽ አንዱን ስጪኝ ብሎሻል እያለች እንደሚያነጋግራት ራእይን አየችው። እርሷም ጌታዬ ሆይ የምድር ዘርግቶ የብሶይን ራስ ይዞ ለእግዚአብሔር መልካም ስራ የሚሰራ የልጅ ነው አለችው። የብሶይ የካሳና መልአኩም እጁን ዘርግቶ የብሶይን ራስ ይዞ ለእግዚአብሔር መልካም ስራ የሚሰራ የልጅ ነው አለ። እግዚአብሔርን የሚያገለግል የካሳና ጠንካራውን ወሰዳ ስጋው የላሰሰ እግዚአብሔር የናተለው ነው አላት። ከዚህ በኋላ እግዚአብሔርን የሚያገለግል ከዚህ አንዱን ጠንካራውን ወሰዳ ሊለብስ ወደደ። እግዚአብሔር የመረጠው ገዳም ሄደ አላት። ከዚህ በኋላ በአባይሞይ ዘንድ ከእርሷ ተሰወረ። ባደገ ጊዜ የምንኩስና ልብስ ሊለብስ ወደደ። ከዚህ በኋላ እጅግ ጽኑ የሆነ ተጋድሎን መጋደል ጀመረ። በአባይሞይ ዘንድ መነኮሰ። እርሱም አባ ዮሐንስ አስር ያመነኮሰው ነው። ከዚህ በኋላ እና በሌሊት የሆነ ተጋድሎን መጋደል ጀመረ። ምንም ዘይት ሳይቀምስ 40 ቀን በመጨረሻው 3 በመጻሕፍት ቃል ነፍሱን ያረካት በቀንና በሌሊት በጾምና በጸሎት እየተጋ ቅዱሳት መጻሕፍት ከስኳርም በማንበብ ነበርና በመጻሕፍት ቃል ነፍሱን ያረካት ነበር። የእግዚአብሔር ቃል እጅግ ይወድ ነበርና ከማር ከስኳርም እጅግ ያየው ዘንድ የተገባ ሆነ ነበር። ጌታችን ለሆነ ክብር ይግባውና ጌታችን ከእርሱም ጋር ይነጋገር ነበር። እርሱም እግሩን ያየው ዘንድ የተገባ ሆኖ ነበር። ጌታችንም የመድኃኒታችን እግሮቹን አጥቦ ከእርሱ ጋር ይነጋገር ነበር። እርሱም እግሩን አጥቦ ጣቢውን በመጣ ጊዜ ልጄ ሆይ ተነስ፣ መድኃኒታችን እግሮቹን አጥቦ ውሃ ጠጣ አለው። ረዱን ለደቀ መዝሙሩ እንዲጠጣ ተወ። በመግጃ ውስጥ ካለው ረዱን በመጣ ጊዜ ልጄ ሆይ ተነስና አይሰጠኝም አለ። ይህ ብሎ ውሃ ቸለል አለ። ረዱን እንዳዘዘውም አልጠጣም። በመግጃ ውስጥ ካተኛው ልጄ ሆይ ተነስና ከኩስኩስቱ አይሰጠኝም አለ። ይህ ብሎ ቸለል አለ። ረዱ እንዳዘዘውም አልጠጣም። ወደ ኩስኩስቱ ሄደ። ልጄ ሆይ ተነስና ከኩስኩስቱ ያለውን አለው። ግድ ጠጣ ባለው ጌታችን እግር እንዳጠበና ወደ ኩስኩስቱ ሄደ። ነገር ግን ውሃው እንደተወለደ አላገኘም። አባ ብፁዕ በነገረውም ጊዜ እጅግ አዘነ። ጌታችን እግር እንዳጠበና ግማሹን በብፁዕ ረዱን ራሱን ለእርሱ እንደተወለደ አስመስሎ ወደሚሮጥ ነገረውም ጊዜ እጅግ አዘነ። እርሱም አረጋግጦ ወደ አባቱ ወደ አባ ረዱን ራሱን ድንጋጤውን አስመስሎ ወደሚሮጥ ወደዚያ ሰው ዳግመኛ ላከው። እርሱም አረጋግጦ ወደ አባቱ ወደ አባ ብፁዕ ደረሰው። ድንጋጤውን በላዩ ወደዚያ ጻድቅ ሰው ዳግመኛ ላከው። በሄደም ጊዜ በደው አገዶ የአባ ብፁዕ በትር በዚያ ጻድቅ በእርዳ በትሬን በላዩ አኖር ተነስቶ ወዲያውኑም ተነስቶ ነገረኝ አባቴ አባል በደው አለው። ሄዶ የአባ ብፁዕ በትር በዚያ ባላገኘ ነበር አኖረው። ይህንንም ወዲያውኑም ተነስተኛ በአንድ ቀን ለአባቴ ብፁዕ ደቀ መዛሙርት አንዱ ድንጋጤ ባላገኘ ነበር። እርሱ ከመግባቱም ብሎ ተመልሶ ተኛ። በአንድ ቀንም ከቅዱስ አባ ብፁዕ ደቀ መዛሙርት አንዱ መጣ። ወደ እርሱም ከመግባቴ ወይ ካንተ ጋር ሲነጋገር የነበረ ማን ነው ብሎ ጠየቀው። አባ ብፁዕም እንዲህ ብሎ መለሰለኝ። ንጉሥ ቆስጠንጢኖስ ወደ እኔ መጥቶ አባቴ ወይ ካንተ ጋር ሲነጋገር የነበረ ማን ነው ብሎ ጠየቀው። አባ ብፁዕም እንዲህ ብሎ መለሰለኝ። መነኮስ በሆንኩ ነበር አለ። ወደ እኔ መጥቶ የታላላቆች ለመነኮሳት እንዳላቸው አውቄ የቀናች ሃይማኖትን ስልጣን ትቼ መነኮስ በሆንኩ ነበር አለ። እኔም ምን ጎደለብህ ለጣዖት አምልኮ እግዚአብሔር ይመስገን ክብርንስ እጅግ ቀናች ሃይማኖትን ስልጣን አጽንተሃልና የመነኮሳት ክብር ይህን ያህል አይሆንም። እግዚአብሔር ይመስገን ክብር እነርሱ በእሳት ከብቶች እየበረሩ ወደ ኢየሩሳሌም የመነኮሳት ክብር ይህን ያህል አይሆንም አይቻለሁና አለኝ። እነርሱ በእሳት ከብቶች እየበረሩ ወደ ኢየሩሳሌም ሰማያዊ ሲገቡ ለእናንተ በዚህች ቤቶች ሚስቶችና ልጆች ሀብትና ለዓለም እንዲህ አሉት። የእግዚአብሔር ፍርድ በእውነት ትክክል ነው። እነርሱም ትጽናናላችሁ። ለእናንተ በዚህች ቤቶች ሚስቶችና ልጆች በሕይወታቸው ዓለም የተዘጋጀ ሁሉ አሏቸው፣ ችግረኞች ናቸው። ስለዚህ እነርሱም ትጽናናላችሁ። መነኮሳት ግን ከዚህ ከፋላለን የተለዩና በሕይወታቸው እግዚአብሔር ስለ አባ ብፁዕ እንዲህ ብሎኞች ናቸው። የገዳም ለጎች ማደሪያ አድርገዋል። በአንዲት ዕለትም በውስጡ መነኮሳት ስለ አባ ብፁዕ እንዲህ ብሎ ተናገረው። አይሆንም አመላለሱ ቅዱስ ማደሪያ አድርገዋል። ጌታዬ የፈጣሪ ሆይ ውስጡ መነኮሳትን ጌታዬ ፈጣሪ ሆይ የበዙ ከሆነ አመላለሱ ቅዱስ አባ ብፁዕ አለው። ጌታዬ የፍሪካውና ጌታችንም እኔ ጌታዬ ፈጣሪ ሆይ የበዙ ከሆነ ምግባቸውን ከወዴት ያገኛሉ አለው። በሀገር ፍሪካውና ጌታችንም እኔ ስለ አንድ ገዳም ሽማግሌ ተነገረ። በትምህርቱ አምነው ወደ እርሱም አለው። ብዙ ሕዝቦች ተሰበሰቡ። በሀገር እንዲናውም ስለሚኖር ስለለም ብሎ ተሳስቶ ነበርና ብዙዎችም ነው ወደ እርሱ ብዙ ሕዝቦች ተሰበሰቡ። እርሱም መንፈስተውት ነበርና ቅዱስ ያለም ብሎ ተሳስቶ ነበርና ገዳማዊ እጅግ አዘነ። መስሚያውንም ከፍ ጆሮቹን አውጥቶ ነበርና ቅዱስ አባ ብፁዕም ይህም ገዳማዊ ወደዚያ ገዳማዊ እጅግ አዘነ። መስሚያውንም በሦስት በእርሱ ዘንድ አገኘ። ወደ ገዳም አንድ አባ ብፁዕ ከዚያም ገዳማዊ መስሚያ ስላደረጋቸው ተገናኘ።
ብዙ ሦስቱ ጆሮዎችም ጠየቁት እንዲህ አላቸው፣ ለእኔ ሦስት አካላት አሳዩኝ፣ ሥራዬ ስላደረጋቸው በእነርሱ አምሳል ነው። በውኑ መንፈስ ቅዱስ ለሦስቱ ጆሮዎችም ጠየቁት እንዲህ አላቸው፣ ለእኔ ሦስት አካላት አሳዩኝ፣ ሥራዬ ሁሉ ከሦስቱ አካላት አምሳል ነው። በውኑ እንደሆነ በመለኮት አንድ እንደሆነ አብራራላቸው። ሁሉም ከተተለተመላቸው ጀመር። ተመልሰው ንስሐ ገቡ። መንፈስ ቅዱስ እንደሆነ በመለኮት አንድ እንደሆነ አብራራላቸው። አባውሴም የዋህ ነበረ። እጅግ ሥራውም ተመልሰው ንስሐ ገቡ። ሊሸጥ በሄደ ጊዜ ከአሕዛብ ወገን አንድ ሰው አገኘ። አባውሴም የዋህ ነበረ። ጌታችን ኢየሱስ ክርስቶስ ላይ የዕረፍት ሥራውንም ሊሸጥ በሄደ ጊዜ ከአሕዛብ ወገን አንድ ሰው አገኘ። ከእውነት መንገድ አሳሳተው። ጌታችን ኢየሱስ ክርስቶስ ላይ የዕረፍት በክርስትና ጥምቀት ያገኘው የጽርፈት ቃልን እስከሚናገር ድረስ ከእውነት መንገድ አሳሳተው። በአንተ ላይ የተመለሰ ጊዜ በክርስትና ጥምቀት ያገኘው የጌትነት ክብር ከእርሱ እንዳሳተው ነገረው። አንተ ላይ የደረሰው ምንድን ነው አለ። በክርስትና ጥምቀት የተሰጠው የመንፈስ ቅዱስ ነገረው። በርግብ አምሳል በላዩ ወርዶ በውስጡ ሲያድር አየ። በክርስትና ጥምቀት የተሰጠው የመንፈስ ቅዱስ ልጅነት በርግብ አምሳል ረዱንም ርግብ አምሳል በላዩ ወርዶ በውስጡና ሲያድር አየ። ክብር ይግባውና ጌታችን ጋር ስለ ሃይማኖት አመሰገነው፣ አዘዘው። ረዱንም የበርበር ሰውና ወዳናች ሃይማኖትና ሃይማኖቱን እንዲያጸና ወደ እውነት ሰው ጋር ስለ ሃይማኖት እንዳይነዚያ ተቀመጠ። ከዚህ በኋላ የበርበር ሰዎች ወደ አስቄጥስ ገዳም በመጡ ጊዜ ወደ እንዴናው ገዳም ሄዶ አባ ሥጋ ጋር እዚያ ተቀመጠ። ከዚህ በኋላ አረፈ። የመከራው ወራት ጸጥ ባለ ጊዜ ቅዱስ አባ ሥጋ ከቅዱስ አባ ሥጋ ጋር 57 ነበር። በአስቄጥስ ገዳም እየተጋደለ 27 ዓመት ኖረ። በእንዴናው ገዳም 10 ዓመት 57 ነበር። በአስቄጥስ ገዳም በዓለም ውስጥ 20 ዓመት ተቀመጠ። እግዚአብሔር ምስጋና ይሁን። በእንዴናው ገዳም 10 ዓመት ኖረ። ከመመንኮሱ በረከቱ ከእኛ ጋር ትኑር። በዓለም ውስጥ 20 ዓመት ተቀመጠ። ሰላም ለብሶ ይዛ ፍርፍር ተጋድሎ እስከ በመንፈስ ማርያም በረከቱ ከእኛ ጋር ትኑር። መንግሥተ ምድር ወትንቢተ ዓለም ሰላም ለብሶ ይዛ ፍርፍር ተጋድሎ እስከ በመንፈስ መሲሖ ቆስጤንጢኖስ ክብረ መነኮሳት ከመዚህ በሰማይ ዛሎ ዓለም ወዛቲ ዕለት በዚህች ቀን ዳግመኛ ከእስክንድርያ ከተማና ከገብኑዲ ክብረ መነኮሳት ከመዚህ በሰማይ ዛሎ በሰማዕትነት ወዛቲ ዕለት በዚህች ቀን ዳግመኛ ከእስክንድርያ ከተማና ከገብኑዲ የሆኑ ቅዱስ አቤሮንና ብዙ ምጽዋትንም ይሰጡ ነበር። የሰማዕትነት ሞቱ። የሊም ቅዱሳን ወላጆቻቸው ስም ዮሐንስ የእናታቸውም ስም ማርያ ነበር። ብዙ ምጽዋትንም ይሰጧቸው። ባረፈ ጊዜ የአቤሮን ዕድሜም 30 ስም ዮሐንስ የአቶም ዕድሜም 27 ዓመት ነበረ። በቤተክርስቲያን ባረፈ ጊዜ የአቤሮን ዕድሜም 30 ነበሩ። የአቶም ዕድሜም 27 ዓመት ነበረ። በቤተ ክርስቲያን አገልግሎት ስራ የተሰማሩ ነበሩ። የሚራሩ ፈርማ በሚባል አገር ብዙ ሰዎችንም በትነት በመቀበሏቸው ነበር። በሰማዕትነት ገንዘባቸውን ይዘው ስማን ነበሩ። ለንግድ ወደ ፈርማ በሚባል አገር ብዙ ሰዎች በሰማዕትነት በመጋራ የሰማዕት ቅዱሳን ገንዘባቸውን ያኖስ ሥጋ ነበረ። ለንግድ ወደ ፈርማ ሄዱ። የንጉሥ ጭፍሮችንም አገልግሎታቸው ወሰዱ። ጋራ የሰማዕት ከበረ ድንጋይ በተሰራ ቅዱሳን ያኖስ ሥጋ ነበረ። ለጭፍሮቹ የሚበራ መብራት ሰምተው ለጭፍሮቹ ከሥጋውም ታላቅ ድንቆች ታምራት ከበረ ድንጋይ በተሰራ ሳጥን ውስጥ አኖሩ። በፊቱም ሁልጊዜ የሚበራ መብራቱን ስለዚህ ስለ ኃላፊው ዓለም ፍጻሜ ታላቅ ድንቆች ታምራት ዘላለማዊ ተድላ ደስታ ኑሮ አሰቡ። ከዚህ በኋላ ተስማምተው ወደ እስክንድርያ ከተማ የዓለም ፍጻሜ በመንግሥተ ሰማያት ስላለው ዘላለማዊ ተድላ ደስታ ኑሮ አሰቡ። ከዚህ በኋላ መኮንኑም ከሰዓት እንዲጨምሯቸው ወደ እስክንድርያ ከተማ ሄዱ። በመኮንኑ ፊት ቁመው ከላም ቆዳ በተሰራ ጅራት ደማቸው እስኪፈስ ድረስ እንዲገርፏቸው አዘዘ። መኮንኑም ከሰዓት እንዲጨምሯቸው ሰላምታ ስለ ከላም ቆዳ በተሰራ ጅራት ደማቸው እስኪፈስ ድረስ እንዲገርፏቸው አዘዘ። ዳግመኛ ሰራቸው። ጌታችን መልአኩን ልኮ ስለታምና ረጃጅም በሆኑ ችንካሮች ሥጋቸውን ቸንክረው ዝቀው ይሰቅሏቸው ዘንድ አዘዘ። ካፍንጫቸውና ጌታችንን መልአኩን ልኮ ከእሳቱ አዳናቸው። ፈጣሪያችንን ከመላእክቱ ጋር ወርዶ ይሰቅሏቸው ዘንድ አዘዘ። ካፍንጫቸውና ካፋቸው ወደ ደም ወረደ። ጌታችን ከዚህ በኋላ ወደ ሀገረ መላእክት ጋር ወርዶ አዳናቸው። መኮንኑም ፊቱን በቆሙ ጊዜ ከሰዓታቸው አላቸው። እንዲህ ባሉም ጊዜ ከዚህ በኋላ ወደ ሀገረ ፈርማ ላካቸው። ጨው ደባልቆ ከማላክታና በአፍንጫቸው አጢሱ አላቸው። እንዲህ ባሉም ጊዜ ከዚህ በኋላ በብረት አልጋ ላይ ኮምጣጤ ከሙጫ ጋር ጨው ደባልቆ እሳት አነደዱባቸውና በእጆቻቸው የእግሮቻቸውን የሚሞሉ ስቃይ ታከብረት። ከዚህ በኋላ በብረት አልጋ ላይ አስተኝተው በዚያን ጊዜ የመኮንኑ ሚስት ሞተች። እርሱና የእግሮቻቸው እንዲሉት ሚስቱን ከብረት በጥሶች ለመናቸው። እነርሱም ክብር ይግባውና የመኮንኑ ሚስት ሞተች። እርሱም ያን ጊዜ ተነሳች። መኮንኑም ከሕዝቡ ሁሉ ጋር ለጌታቸው እነርሱም ቅዱሳንም ወደ ሀገራቸው የሄዱ ዘንድ ለቀቃቸው። ወደ ሀገራቸውም ወደ ነሳች። መኮንኑም ከሕዝቡ ሁሉ ጋር ለጌታችን ልጆችና ለችግረኞች ሰጡ። ቅዱሳንም ወደ ሀገራቸው የሄዱ ዘንድ ለቀቃቸው። ወደ ሀገራቸውም ወደ ሰሪባሞን ለሚባል አገር ገንዘባቸውን ለልጆችና ለችግረኞች ሰጡ። እንደ ቀድሞውም በፊቱ ቅዱሳን ያሶናስን ሥጋ ከዚህ በኋላ ደግሞ ወደ ሰሪባሞን ሄደው በሚባል አንድ ጻድቅ ሰው አደራ አስጠበቁት። እንደ ቀድሞውም በፊቱ ጌታችን ኢየሱስ ክርስቶስ አመኑ። በኋላም እንዲገርፏቸው እንዲጎትቷቸው አዘዘ። ደማቸውም ደማ ፈሰሰ። ደንቆሮና ዲዳ ጌታችን ኢየሱስ ክርስቶስ አመኑ። መኮንኑም እንዲገርፏቸው እንዲጎትቷቸው አዘዘ። ደማቸውም ደማ ፈሰሰ።
ደንቆሮና ዲዳ የሆነች ሴትም መኮንኑ ግን አሰራቸው። ከዚህ በኋላ እነሱ እንኳን ቀባች። ማሰቃየት በሰላቸው ጊዜ ራሶቻቸውን በሰይፍ እንዲቆርጡ አዘዘ። መኮንኑ ግን አሰራቸው። ከዚህ በኋላ ተቀበሉ። በዚያም ገምዱ አገር የሰለቸው ጊዜ ራሶቻቸውን ሌሎች ሰዎችም ነበሩ። በበፍታም ተቀበሉ። ሰማዕትነት አገር ተቀበሉ። በዚያም ገምዱ አገር በሆነ ረባሞንና ሌሎች ሰዎችም ወደ ገምዱ ወሰዷቸው። በከበሩ ልብሶች ገነዟቸው። መዓዛው ጣፋጭ በሆነ ሽቱም ቀቧቸው። ወደ አገራቸው ወደ ገምዱ ከተማ ውጭ በደረሱ ጊዜ የተጫነበትን ሰረገላ የሚስቡ እንስሶች ቆሙ። ስጋችን በውስጥ ይኖር ዘንድ እግዚአብሔር የመረጠው ቦታ ነው። የተጫነበትን ሰረገላ የሚስቡ እንስሶች ያኖራቸው። ከዚህ በኋላ ቤተክርስቲያን ይኖር ዘንድ እግዚአብሔር የመረጠው ቦታ ነው የሚል ቃልን ከሰማይ በሰሙ ጊዜ በገምዱ አገርን ያኖራቸው። ከዚህ በኋላ ቤተክርስቲያን ሰረሳቸው። ስጋውንም ከቅዱሳን ያነሱ ጋርና ውስጥ አኖሩ። ክብር ይግባውና በገምዱ አገርን ድንቆይ ታምራትን እያሳዩ እስከ ዛሬ ድረስ አለ። ለእኒህ ቅዱሳንም ክብር ይግባውና ችሎታው ለሚያደርግ ኃጢአቱ ይሰረይና ጌታችን ኢየሱስ ክርስቶስ አያቸውን ለመከራ መታሰቢያቸውን ቃል ኪዳን ሰጣቸው። እንደ ችሎታው ለሚያደርግ ኃጢአቱ ይሰረይለታል። ስቃይንም ከቶ አያዩ ብሎ መከራ በሚቀበል ጊዜ ቃል ኪዳን ሰጣቸው። አምላብሔሮን ወለሁ አቶም በእንተ ክርስቶስ ዘአሙ በጥብጣቤ በረከታቸው ከእኛ ጋር ትኑር ለዘላለሙ ወመንክራቲሁ አምላብሔሮን ወለሁ አቶም በእንተ ክርስቶስ ዘአሙ በጥብጣቤ ዘላለም በታምራቱ ወመንክራቲሁ መድብ ዘሳቦሙ ለሉ አብጽሖሙ ለደም ዳንያን ሰማያት ሰላም ሰላም መንደር ይኖር ወዛቲ ዕለት በዚህች ቀን ከግብጽ ደቡብ አባ በዳኒ አረፈ። አካባቢ የሚባል አውራጃ ባራ በምትባል መንደር ይኖር የነበረ መጋደላቸውን በሰማ ጊዜ ሰማዕት አባ በዳኒ አረፈ። ቅዱስ ቄርሎስ ነበረ። የመናም መከራቸውን የሰማዕታት መጋደላቸውን በሰማ ጊዜ ገንዘብ ሁሉ ለድሆች ለችግረኞች ሰጥቶ ወደ እንዴናው ከተማ ሄደ። ክብር ይግባውና በጌታችን ኢየሱስ ክርስቶስ በመኳንንት ፊት ታመነ። መኳንኑም ጽኑ ስቃይን አሰቃየው፣ ብዙ ቀንም አሰቃየው። ነፍሱንም በእግዚአብሔር ሰጠ። የሰማዕትነት አክሊልም ተቀዳጀ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ። ሰላም እብል ለበልዓኒ ብፁዕ ሰናየ ተልእኮ ቀሲስ በውስተ ምጽዋ ስደተ ምእመናን ሰምዮ ወቀት ለሰማዕት በግፍ እንዘ ይዘሩ ንዋዮ ለዓይነ ነዳያን ሰብ በአውደ ምኩናን ጥዋ የነበረው አባ ሚካኤል አረፈ። ዜናውም ወዛቲ ዕለት በዚህችም ቀን አባ ኪሮስ የቀረበው የንጉሥ ልጅ ገዳም ሄደ። ከዚያም የነበረው አባ ሚካኤል አረፈ። ዜናውም እንዲህ ነው። አባ ኪሮስ በእግዚአብሔር ትእዛዝ ወደ እሳት ገዳም ሄደ። ከዚያም ደርሶ ቤተክርስቲያኒቱን ተሳለማት። በዚያችም አምላክን የወለደች የእመቤታችን የድንግል ማርያም ስዕል አየ። ከዓይኖቹም እንባ ፈሰሰ። ወደ እመቤቴ ወይ አስቢኝ አላት። ሴቲቱም ኪሮስ ወይ መምጣትህ መልካም ነው፣ ከዚህ አትለፍ፣ የአባትን አጽም ትጠብቅ ዘንድ ወደ ማደሪያ ተመለስ እንጂ አለችው። አባ ኪሮስም ይህን ሰምቶ ከስዕሏ ፊት 700 ስግደትን ሰገደ። በዕብራይስጥም ቋንቋ እንግዳ ነህና በቃ በምሕረት መዝገብ ተመዝግቦልሃል የሚለውን ቃል ሰማ። ከዚያም ባለፈ ጊዜ መነኮሳቱ መልኩ የተዋበ ሁለመናው ያማረ እንደሆነ ተመለከቱ። እርስ በርሳቸውም እንዲህ ተባባሉ፣ ይህ መነኩሴ ከመንግስት ከተማ ከግብፅ ሀገር የመጣ ነው። ሰውነቱ በጾምና በጸሎት አልጠወለገም። እጅግም ነቀፉት፣ አልተቀበሉትም። ነገር ግን ወደ ሌላው ወደሚንቁት ቦታ ሰደዱት። በዚያም መሰፍረስ በሚባል ሕማም ለብዙ ጊዜ የታመመና በምድር ላይ የተጣለ ድሃ ሰው አገኘ። በራስጌው የመላእክት አለቃ ቅዱስ ሚካኤልን፣ በግርጌው ቅዱስ ገብርኤልን፣ በቀኙ ሩፋኤልን፣ በግራው ለዳን ሰዳክኤልን አየ። እነርሱም በክንፋቸው ጋርደውት ነበር። ከሰውም ያለ እርሱ ያያቸው አልነበረም። በገዳዮች ፊት ሞትን የማይፈራ ጎበዝ እንዴት ነህ ብለው ሰላምታ ሰጡት። አባ ኪሮስም አደነቀ። በልልና ነዋሪዎች ሆይ ከዚህ ለምን ተቀመጣችሁ አላቸው። ይህን ድሃ እንድንጠብቀው ከእግዚአብሔር ታዘናል አሉት። አባ ኪሮስም እስከ መቼ ነው አላቸው። ከዚያ ድካም እስከሚያሳርፈው ድረስ አሉት። ከዚህ በኋላ ወደ ታመመው ድሃ ተመልሶ በዚህ ቦታ ከኖርህ ምን ያህል ዘመን ነው አለው። በሽተኛውም 35 አለው። ሁለተኛው ከታመምክ ስንት ዓመት ነው አለ። 20 ዓመት አለው ብሎ መለሰለት። አበምኔቱ የገዳሙ መነኮሳት ያጎነብሱሃል ብሎ ጠየቀው። በሽተኛው ይጎበኙሃል ወይ ብሎ ጠየቀው። በሽተኛውም አባቴ ወይ የለም አይጎበኙኝም፣ ፊታቸውን ካየው 15 ዓመት ይሆናል ብሎ መለሰ። አባ ኪሮስም ና ንገረኝ፣ አባትህ ማን ነው? እናትህ ማን ናት? በሽተኛውም እንዲህ ብሎ መለሰ። አባቴ የቄልቄዶን ንጉሥ፣ እናቴም የራህራ ንጉሥ ልጅ ናት። አባ ኪሮስም ሆይ እውነት እልሃለሁ በአባቴ ቤት ያሉ ሰዎች ወርቁና ብሩን ቀጭኑን ልብስ በእግሮቻቸው ይረግጧቸዋል። አባ ኪሮስም ወደዚያች ገዳም ማን አደረሰ አለው። ድዌውም እንዳንተ ያሉ 2 ሰዎች ወደ አባቴ ቤት መጥተው በዚያ አደሩ። እኩለ ሌሊትም ሲሆን ፊቴን ብሩህ የሆነ ሰውም ወደ እኔ መጣ። ሚሳኤል ብሎ ጠርቶ ሲነጋ ተነስተህ ከእኒህ ቅዱሳን ጋር ሂድ አለኝ። በእንዲህ ያለ ስራ ወጥቼ ወደዚያ ቦታ ደረሱ። ምንም በጎ ስራ ሳልሰራም እንደርሱ ሆንሁ። አባ ኪሮስም እኔ አጽናናሃለሁና ወንድሜ ሆይ ስማ። ስሙ በብኑዳ የሚባል አንድ እጅግ ድሃ የሆነ በበረሃ የሚኖር መነኩሴ ነበረ።
የበጎ ሥራ ጠላት ሰይጣን ወደ እርሱ መጥቶ አሳተው። እግዚአብሔርም ሥጋውን ለአንበሳና ለሰማይ ወፎች ሰጠ። እርሱም በወገን የከበረ ከሮም ንጉሥ በታች የሚገዛ የኬፋስ ንጉሥ ልጅ ነበረ። ሁለተኛም እነግርሃለሁ፣ የሮሜ ንጉሥ ልጅ የሆነ አንድ ድሃ ነበረ። እርሱም ከበትር ብቻ በቀር ከአባቱ ቤት ምንም ሳይዝ በቀስታ ወጣ። ያንንም ሰው እኔ እጅግ አውቀዋለሁ። ከገዳም ወደ ገዳም ከተራራ ወደ ተራራ ይዞ ነበር። ሞቱንም አላስተዋልኩም፣ ሕይወቱም አላወቅኩም። ዳግመኛ የአንድ ንጉሥ ልጅ ድሃ ነበረ። እርሱም በሰንበታት እጅ በሌላ ቀንም ሳይቀምስ ማቅ ለብሶ በቀንና በሌሊት በጸሎት ይተጋ ነበር። በእንዲህ ያለ ስራም ኑሮ አረፈ። የብርሃን መላእክትም ነፍሱን ወስደው በመንግሥተ ሰማያት አኖሩት። አሁንም ወንድሜ የምነግርህን ስማ። የፈጣሪህን የእግዚአብሔርን ተግሣጽ አታድንቅ፣ የወደደውን ይገስጻልና። ያም በሽተኛ ድሃ መነኮስ እውነት ነው፣ እኔ ይገባኛል አለ። ስለ ኃጢአቴም ይህን ተቀበልሁ ብሎ መለሰ። ይህንንም ብሎ ዝም አለ። በዚያች ሰዓትም ያንን በሽተኛ በሞት ያሰናብተው ዘንድ አባ ኪሮስም ወደ እግዚአብሔር ጸለየ። ክብር ይግባውና ጌታችን ኢየሱስ ክርስቶስ በድንገት መጣ። እልፍ አእላፋት መላእክትም በእርሱ ዙሪያ ሆነው ከእርሱ ጋር የነበሩ ጻድቃን ሞገሳቸውና ንጉሳቸው የሆነ አምላካችንን አመስግነው ለችግረኞችም ተስፋ የሆነ አምላካችንን እናመስግነው እያሉ ይዘምሩ ነበር። በዚህ ዓለም በገድል የደከሙ በእርሱ ደስ ይላቸው ነበር። አባ ኪሮስም ባየ ጊዜ በምድር ላይ ሰግዶ ጌታዬ ፈጣሪ ሆይ ወደዚህ ምን አመጣህ? ጌታችንም ስለ ጠራኸኝ መጣሁ አለው። አባ ኪሮስም ይህን ሰው ጻዕር በዝቶበታል፣ ያርፍ ዘንድ አሰናብተው አለው። ጌታችንም ምን ያህል እንደምወድህ የመላእክት ሰራዊት ያዩና ያውቁ ዘንድ ይችን የገነት ተክል አበባ ከእጄ ወስደህ በዚህ በሽተኛ በፊቱ ላይ ጣል አለው። አባ ኪሮስም ያንን ከገነት ተክል አበባ ከጌታችን እጅ ተቀብሎ በበሽተኛው ፊት ላይ አኖረ። ያን ጊዜም ነፍሱ ያለ ጻዕር በፍጥነት ወጣች። መድኃኒታችንም ተቀብሎ ሳማት፣ ከእርሱም ጋር በብርሃን ሰረገላ ውስጥ አስቀመጣት። አውጥቶም በሰማያዊ ክብር አኖራት። አባ ኪሮስም እያደነቀ አለቀሰ። ከዚህ በኋላ ወደ አበምኔቱ ሄዶ እነሆ ድሃ ስላረፈ መቃብር ቆፍረው ይቀብሩት ዘንድ ከመነኮሳቱ እዘዝ አለው። አበምኔቱም ምን ግዴታ አለብኝ አለው። አባ ኪሮስም ትኩር ብሎ ተመለከተውና ይህ የሰይጣን ስራ እንጂ የሰው ስራ አይደለም አለው። ስላስጨነቀውም 7 መነኮሳትን አዘዘለት። እነርሱም ማዕጠንታቸውን ይዘው ተነሱ። አባ ኪሮስም የሚያጥኑት አሉና የረከሱ ማዕጠንቶቻቸውን አስወግዱ፣ በቦታቸውም ተዋቸው፣ ነገር ግን ቅበሩት ብሎ አማላቸው። ያም ጊዜም 4ቱ የመላእክት አለቆች ስጋውን በከርቤና በሚያ አጠኑ፣ በማዛውም ያንን በዓት በላው። እነዚህ መነኮሳትም የሚያሸተን ምንድነው? ይህ መነኮስ ስራይን ያውቅ ይሆን ተባባሉ። ከዚህ በኋላ ስጋውን ወስደው በዚያ ገዳም በእንግዳ መቃብር ቀበሩት። ከመቃብሩም ጥሩ ውሃ ፈልቆ ለበሽተኞች ፈውስ ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ። ሰላም ለሚሳኤል ሶባይ ረፈም ተጽሮ እደ ኪሮስ ድረ ቀበሮ ለለመነንወ ቅድመ ወይ ሀወፁ ማይደሮ ያቅልለክሙ ይቤሎሙ ለጌጋይክሙ ጾሮ እስበበግፍክሙ ወይኩ ለእግዚአብሔር ለክርስቶስ ሀገሮ በዛቲ ዕለት በዚህች ዕለት ከላይኛው ግብጽ ከመነሳ ከተማ አባቢባ በሰማዕትነት ሞተ። ይህም ሰው ባለጸጋና በጎ የሚሰራ ድሆችንም የሚወድ በሀገርም ላይ የተሾመ ነበር። በአንዲት ዕለትም ክብር ይግባውና ጌታችን ኢየሱስ ክርስቶስን በራእይ ፊቱ ከፀሐይ ብርሃን እጅግ እየበራ አየው። እንዲህም አለው፣ ሰላም ላንተ ይሁን። ወደ መኮንኑም ሄደ በስሜ ታመን፣ ከኔ የክብር አክሊልን ተዘጋጅቷልሃልና። ከእንቅልፉም በነቃ ጊዜ ተነስቶ ገንዘቡን ለድሆችና ለችግረኞች ሰጠ። ከዚህ በኋላ ጸሎት አድርጎ ከቤቱ ወጣ። ሉቅያኖስ ወደሚባል መኮንንም ሄዶ በፊቱ ቁሞ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ባየው ጊዜ ሹም እንደሆነ አውቆ ከእርሱ ንዋየ ቅድሳትን ፈለገ። ዳግመኛም ለአማልክት እንዲሰዋ ፈለገ። ቅዱስም እንዲህ ብሎ መለሰለት፣ ስለ ንዋየ ቅድሳት ከኔ ልትሻ አይገባም። የረከሱ አማልክትንም ስለ ማምለክ ትእዛዝን አልሰማም። እኔ ሰማይንና ምድርን በውስጣቸው ያለውን ሁሉ የፈጠረ የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስን አመልከዋለሁና። መኮንኑም ይህን በሰማ ጊዜ ተቆጥቶ ምላሱን ይቆርጡ ዘንድ አዘዘ። ጌታችንም እንደ ቀድሞ ምላሱን መለሰለት። ከዚህ በኋላ በማበራያ ውስጥ አበራዩት። በብረት አልጋም ላይ ቸንክረው በበታቹ እሳትን አነደዱ። እግዚአብሔርም አዳነው፣ ያለ ጉዳትም አስነሳው። ከዚህ በኋላ ወደ እስክንድርያ ከተማ ላከው። ክብር ይግባውና ጌታችንም ተገለጸለት፣ አጽናን ነው። ከዚህ በኋላ በወህኒ ቤት ጨመሩት። በዚህም ታምራትን አደረገ። ጋኔን ያደረባት የአክፋስ ሀገር ሰውም የዩልያኖስ እህት ነበረች። ቅዱስ ቢማም ያንን ጋኔን ከእርሷ ላይ አወጣውና አሳደደው። ዜናውን በሀገሩ ውስጥ በተሰማ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ ብዙዎች አመኑ። መኮንኑም በሰማ ጊዜ እጅግ ተቆጣ።
በየአይነቱ በሆነ ስቃይ ማሰቃየው። በመንኮራኩርም የእጆቹና የእግሮቹን ጥፍሮች አወለቁ። በእሳት በአጋሎት በብረት ሰንሰለትም አስረው ጎተቱት። በወሽባ ቤትም ማንደጃ ውስጥ ጣሉት። ከዚህ በኋላ ጌታችን አዳነው። ከዚህ በኋላ በአንገቱ ታላቅ ድንጋይ አንጠልጥለው ወደ ባህር ውስጥ ጣሉት። አሁንም ጌታችን አዳነው። ሁለተኛም ከእሳት ጨመሩት። ከዚህም ጌታችን አዳነው። በእሳቱም መካከል እየጸለየ ቆመ። መኮንኑም ማሰቃየቱን በሰለቸ ጊዜ ወደ ላይኛው ግብፅ ሰደደው። በዚያም ያሰቃዩት ጀመሩ። ዘግዝቀው ሰቀሉት። ከዚህ በኋላ በብረት ምጣድ ውስጥ ጨምረው በላዩ እሳትን አነደዱበት። ጌታችንም ተገለጠለት፣ ከእሳቱ አዳነው። ከዚህ በኋላ ጌታችን ስሙን ለሚጠራ መታሰቢያውን ለሚያደርግ ገድሉን ለሚጽፍ በስሙ ምጽዋትን ለሚያደርግ ሁሉ የዘላለም ሕይወት ያድለው ዘንድ ቃል ኪዳንን ሰጠው። መኮንኑም ከማሰቃየቱ የተነሳ በደከመ ጊዜ ራሱን በሰይፍ ይቆርጡት ዘንድ አዘዘ። የሰማዕትነት አክሊልን በመንግስተ ሰማይ ተቀበለ። የአቅፋስ ከተማ ሹም የሆነ የዩልዮስ ባሮች ስጋውን አንስተው ወደ ሀገሩ ወሰዱት። እስከ ስደቱ ዘመን ፍጻሜ ድረስ በመልካም ቦታ አኖሩት። ከዚህ በኋላ መልካም የሆነች ቤተክርስቲያን ገዳምን ሰሩለት። ስጋውንም በውስጡ አኖሩ። ከእርሱም ታላላቅ ድንቆች ታምራት ተገለጡ። በሽተኞች ሁሉ ይፈወሱ ነበር። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ። ሰላም ለቢማን ተነጸራ በራእይ ለገጸ ክርስቶስ ስቡም እነ ፀሐይ ዘበንቲያው ሀመ ስጋው ባወደ ስቃይ እምዘዚያው ኩነኔ ባሪዮ ስልጣን በይ ሶበህላዊው ተመይጠ ልሳኑ ውቁይ ወበዛቲ ዕለት። በዚህች ዕለት በምዕራባዊ በረሃ የሚኖር ታላቅ ክቡር አባት የሆነው የአባ ኪሮስ ዕረፍቱ መታሰቢያ ሆነ። ይህ ቅዱስ ታላቁ ንጉሥ ቴዎዶስዮስ ወንድሙ ነበር። በከተማ ውስጥ የሚሰራውን አመፅ ባየ ጊዜ ገንዘቡን ሁሉ ትቶ ከሀገሩ ወጣ። ጌታችንም መርቶ ወደዚህ ምዕራባዊ በረሃ ደረሰ። በውስጧም ብዙ ዘመናት ብቻውን ኖረ። ከሰውም ማንም አላየውም። በዚህ ሁሉ ዘመን የዱር አራዊትም ቢሆኑ በአስቄጥስ ገዳም ስሙ አባ ባውማ የሚባል አንድ ቄስ ነበረ። እርሱም የንጉሥ ዘይኑን ልጅ የቅድስት ኢላሪያን ስጋዋን የገነዘ ነው። እርሱም እንዲህ አለ። በቤተ ክርስቲያን ውስጥ እያለው አባ ባውማ ሆይ ተነስ፣ ወደ በረሃ ውስጥ ገብተህ ወደ ፀሐይ መግቢያ ሂድ። ከቅዱሳን ሁሉ አብዝቶ ፈቃዴን የፈጸመውን የአንድ ገዳማዊ ስጋ ትገንዝ ዘንድ የሚለኝን ቃል ከሰማይ ሰማው። ያን ጊዜም ደስ ብሎ የተነሳው። በበረሃውም ውስጥ 3 ቀን ተጉዤ ከአንድ ገዳማዊ ባት ደርሼ ደጁን አንኳኳው። አንድ ሽማግሌም ገዳማዊ ከፈተልኝና እርስ በርሳቸው ሰላምታ ተለዋወጥን። በዚች በረሃ ሌላ ገዳማዊ አለን ብዬ ጠየቁ። አዎን አለ። ሁለተኛም ስም ማን ነው? አባቴ ሆይ በዚች በረሃ ውስጥ ምን ያህል ጊዜ ኖርክ አለው። ስሜ ስምዖን ነው። በዚች በረሃ የኖርኩት 7 ዓመታት ነው አለኝ። ከእሱ ዘንድም ወጥቼ 3 ቀን ተጓዝኩ። ሁለተኛም ስሙ ባሞን የሚባል ገዳማዊ አገኘው። ሰላምታም ሰጠሁትና በዚች በረሃ ሌላ ገዳማዊ አለን አልሁት። አዎን አለ አለኝ። 4 ቀንም ተጓዝኩ። ወደ አባ ኪሮስም ባት ደረስኩ። ቅዱስ አባት ሆይ ባርከኝ እያልኩ እጁን አንኳኳሁ። አባ ባውማ ሆይ መምጣትህ መልካም ነው ብሎ ከውስጥ ተናገረ። እግዚአብሔር ያከበረ ሰው በሰላም በፍቅር ወደ እኔ ግባ አለኝ። ያን ጊዜም ገብቼ ከእርሱ ተባረኩ። በፊቴ የእግዚአብሔር ጸጋ ክብር አየሁ። የራሱ ጠጉርና ጸሙ እንደ በረድ የነጣ ነበር። ከዚህ በኋላ ተቀመጥኩ። በብቻውም አቀፈኝ፣ እንዲህም አለኝ፣ እነሆ ይህችን ሰዓት እየጠበቅኳት በዚህች ባት 57 ዓመት ኖርኩ። ይህንንም ሲል ጥቂት ታመመና ተኛ። እየደነገጠ ያችን ሌሊት አደረ። ሲነጋም በባት ውስጥ ታላቅ ብርሃን በራ። ብራራዊ ሰውም ገባ። በእጁ የብርሃን መስቀል አለ። በአባ ኪሮስም አጠገብ ተቀምጦ ሳመው፣ ባረከው፣ አጽናናው። ሰላምን፣ ፍቅርን፣ አንድነት አደረገለት። ከእርሱም ተሰወረ። እኔም ፈራው። እንዲህ የሚበራ ክብር፣ ይህን ክብር የተጎናጸፈ ይማን ነው አልሁት። እርሱም ልጄ ሆይ ይህ የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። ልማዱ ስለሆነ ሁልጊዜ ይመጣል ያጽናናኛልም አለኝ። በቀዳሚት ሰንበት በዕለትም 9 ሰዓት በሆነ ጊዜ እስከ ሰማይ የሚደርስ ታላቅ ጩኸት ሰማሁ። ከጩኸታቸውም ኃይል የተነሳ ምድር ተናወጸች። እኔም የምሰማው ጩኸት ምንድን ነው ብዬ ጠየቁት። እርሱም ልጄ ሆይ ይህ በሲኦል የሚኖሩ የኃጥአን ጩኸት ነው። ስለ ቅድስት ትንሣኤ የእሑድ ፀሐይ እስኪጠልቅ ድረስ እግዚአብሔር ያሳርፋቸዋልና ስለዚህ እግዚአብሔር ያመሰግኑታል አለኝ። በዚህችም ዕለት ሐምሌ 7 ቀን ቅዱስ አባ ኪሮስ ጩኸ አለቀሰ። ዛሬ በግብፅ አገር ታላቅ ምሰሶ ወደቀ። ይኸውም የገዳማውያን አለቃ ቅዱስ አባ ሲኖዳ ነው። ከዚህ በኋላ ከደዌው ጽናት የተነሳ ሄዶ እሑድ ሌሊት እጅግ ደነገጠ። በባቱም ውስጥ እነሆ ታላቅ ብርሃን በራ። ክብር ይግባውና ጌታችን ኢየሱስ ክርስቶስም ገብቶ በአባ ኪሮስ ራስ አጠገብ ተቀመጠ። አባ ኪሮስም መድኃኒታችን ጌታዬ ሆይ ይህን ሰው ባርከው አለው። መድኃኒታችን የመረጥኩ አባ ባውማ ሆይ ጽና፣ አትፍራ፣ ሰላሜ በረከቴ ካንተ ጋር ይኖር። አሁንም ታማኝ አገልጋይ የሆነ የዚህ የቅዱስ ኪሮስ ያየሆንና የሰማውን ወደፊት ዳግመኛ የምታየውንና የምትሰማው ገድሉን ጻፍ አለ። ከዚህ በኋላ መድኃኒታችን አባ ኪሮስን እንዲህ አለው፣ እነሆ አንተ ትሞታለህና አትዘን። ሞትህ ሞት አይደለም የዘላለም ሕይወት ነው እንጂ።
የገድልህን መጽሐፍ የሚጽፈውን ወይም የሚያነበውን የሚሰማውን ሁሉ በምድር መታሰብ የሚያደርገውን ሁሉ በደብረ ጽዮን በሚደረገው የሺህ ዓመት በዓል ምሳ ከኔ ጋር ይቀመጥ ዘንድ አደርገዋለሁ። ከቅዱሳኖችም ጋር ቆጥረዋለሁ። የኃጢአቱን መጽሐፍ ቀድጄ ስሙን በሕይወት መጽሐፍ እጽፋለሁ። ለመሥዋዕት የሚገባውን ዕጣኑንና ወይኑን መብራቱን መባ አድርጎ ለሚሰጥም በስምህና ለድሆችና ለችግረኞች ምጽዋትን ለሚያደርግ ዓይን ያላየውን ጆሮ ያልሰማውን በሰው ልቡና ያልታሰበውን በጎ ዋጋ እኔ እጥፍ ድርብ አድርጌ እሰጠዋለሁ። በበኩረ ቤተ ክርስቲያንም ሥጋዬን ደሜን አቀብላቸዋለሁ። በዚህ ዓለም በቤታቸው ባርካለሁ፣ ልጆቻቸውን አሳድጋለሁ። ከበጎ ነገር ሁሉ ምን አያጡም። አሁንም ከዚህ ዓለም ድካም ወደ እረፍት የዘላለም ተድላ ደስታ ወዳለበት ወደ ብርሃን ቦታ ወስድ ዘንድ ጊዜው ደረሰ። መድኃኒታችንም ይህን ሲናገር እነሆ ነቢዩና ዘማሪው ዳዊት መጣ። መሰንቆም ከእርሱ ጋር ነበረች። ይህች ዕለት በእርሷ ፈጽሞ ሐሴት እናደርግ ዘንድ እግዚአብሔር የሰራት ናት እያለ አመሰገነባት። መድኃኒታችን አባ ኪሮስም እነሆ ዘማሪው ዳዊት መጥቷልና ይዘምርልህ ዘንድ የምትሻውን ነገር ንገር አለው። ዳዊትም ቅዱስ አባ ኪሮስም በየትኛው አውታር እንድዘምርልህ ትሻለህ? ደግሞስ በየትኛው ዜማ በየትኛው ስልት? በመጀመሪያው ነው ወይስ በሁለተኛው ወይስ በሶስተኛው አለው። ቅዱስ አባ ኪሮስም በአስሩ አውታር በየስልታቸው በየዜማው ልሰማ እሻለሁ አለ። ያን ጊዜም ዳዊት መሰንቆውን አዘጋጅቶ የጻድቅ ሞቱ እግዚአብሔር ፊት የከበረ ነው አለ። ዳግመኛ ጎለመስኩ አረጀውም፣ የሚወድቅ ጻድቅን አላየውም አለ። ዳዊትም ድምፁን አሳምሮ ዘመረ፣ መሰንቆውንም በስልት መታ። ያን ጊዜም የቅዱስ አባ ኪሮስ ነፍሱ ወጣች። መድኃኒታችን ተቀብሎ ሳማት፣ ለመላእክት አለቃ ለሚካኤል ሰጣት። እኔ አባ ባውማም የቅዱስ አባ ኪሮስ ሥጋውን ቀበርኩ። ከባቱም በወጣው ጊዜ በረሃው በሰማይ ሰራዊት ተመልቶ አየው። መድኃኒታችንም የቅዱስ አባ ኪሮስ ሥጋው ባለበት በዓት ላይ መስቀሉን አኑሮ ዘጋት። ከዚህም በኋላ መድኃኒታችን ለእኔ ሰላምታ ሰጥቶ መላእክትና የመላእክት አለቆች በፊቴ እያመሰግኑና እየዘመሩ በታላቅ ክብር አረገ። የቅዱስ አባ ኪሮስን ነፍስ ከመድኃኒታችን ጋር እንደዚህ አሳረጓት። እርሷን በተሰጣት ክብር ደስ እያላት አረገች። እኔም አባ ባውማ በዚያች ቦታ ብቻዬን ቀረሁ። ተመልሼም ወደ አባ አሞን በዓት ደረስኩ። ከዚህ የ3 ቀን መንገድ ተጉዤ ወደ አባ ሰሞን በዓት ደረስኩ። ከዚያም 3 ቀን ተጉዤ ወደ ቦታዬ ወደ አስቄጥስ ገዳም ደረስኩ። ለመነኮሳት ሁሉ ያየሁትና የሰማሁትን ሁሉ የቅዱስ አባ ኪሮስን ገድሉን ስለ አባ ሲኖዳም ዕረፍት ትንቢት እንደተናገረ ነገርኋቸው። መነኮሳቱም ሰምተው እጅግ አደነቁ። የተመሰገነ እግዚአብሔርንም አመሰግኑት። እኔ አባ ባውማም የቅዱስ አባ ኪሮስን ገድሉን ጽፌ ለሚያነበውና ለሚሰማው ሁሉ መጽናኛ ይሆን ዘንድ ወደ አብያተ ክርስቲያናት ሁሉ ወደ ገዳማትም ላኩት። ለእግዚአብሔር ምስጋና ይሆነ። በዚህ ጻድቅ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ። ሰላም ለኪሮስ ዘሳሞ ነደ ከናፈር ወበዘባኑ ተጽነ እግዚአብሔር ወከመ ትጻእ ነፍሱ ዘንበለጻይ ዳዊት ሀለየን ዘይብል በመሰንቁ ሐዋዝ መዝሙር ለጻድቅ ብእሲ ሞቱ ክቡር። ወበዛቲ ዕለት በዚህች ዕለት ቁጥራቸው 15 የሚሆኑ ከአባ ኖብ ጋር በሰማዕትነት የሞቱ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምእለ ተጸምዱከ ዘልፈ ለእለ አነብብ ተወከብ ዘንዴቴ መጽሐፈ እንተ ረሰይከ እግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዘጻፎን ዘይደርስ ለዘአንበቦ ወለዘተርጎሞ በልሳን ሐዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይስ ህወረ ይማረነ ኢየሱስ ክርስቶስ። የሰማነውን በልቡናችን ያሳድርብን። ስማቸው ከተጠራው ታሪካቸው ከተነገረው ቅዱሳን ረድኤት በረከት ያሳትፈን። ሀገራችን ኢትዮጵያን ይጠብቅልን። አቡነ ዘበሰማያት አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእቴ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት